ሕይወትን የሚቀይሩ 6 ወርቃማ የገንዘብ ህጎች። በየቀኑ ጠንክረህ እየሰራህ ግን ሁልጊዜ የገንዘብ እጥረት ያጋጥመሃል። ወሩ ሳያልቅ ደሞዝህ ወይም የምታገኘው ገቢ አልቆ ኪስህ ባዶ ይሆናል። ብዙዎቻችን ሀብታም መሆን የማይቻለው ብዙ ገንዘብ ስለማናገኝ ይመስለናል። ነገር ግን እውነታው ይህ አይደለም። የሀብታምና የድሃ ዋነኛው ልዩነት የሚያገኙት የገንዘብ መጠን ሳይሆን የገንዘብ አያያዝ አስተሳሰባቸው ነው። ዛሬ በዚህ ቪዲዮ ሕይወትን ሙሉ በሙሉ የሚቀይሩና ከገንዘብ ጭንቀት የሚያስወጡ 6 ወርቃማ የገንዘብ ህጎችን በዝርዝር እንመለከታለን። የሀብት ሚስጥሩን ለማወቅ ቪዲዮውን እስከ መጨረሻው ድረስ ይከታተሉ። አንደኛውና ዋነኛው ህግ በንብረትና በዕዳ መካከል ያለውን ልዩነት ማወቅ ነው። ንብረት ወይም አሴት ማለት በቀጥታም ሆነ በተዘዋዋሪ ወደ ኪስህ ገንዘብ የሚያስገባ ነገር ማለት ነው። ለምሳሌ የሚከራይ ቤት፣ አክሲዮን ወይም ትርፍ የሚያስገኝ ንግድ። ዕዳ ወይም ሊያቢሊቲ ማለት ደግሞ ከኪስህ ገንዘብ የሚያስወጣ ነገር ነው። ለምሳሌ በብድር የሚገዛ ዘመናዊ ስልክ ወይም የቅንጦት መኪና። ድሆች ዕዳን እንደ ንብረት ያስባሉ። ሀብታሞች ግን መጀመሪያ ገንዘብ የሚያስገኝ ንብረት ላይ ኢንቨስት ያደርጋሉ። ሁለተኛው ህግ መጀመሪያ ራስህን ክፈል። አብዛኛውን ሰው ገቢ ሲያገኝ መጀመሪያ የቤት ኪራይ ይከፍላል፣ ከዛም ልብስ ይገዛል፣ ከዚያም ይዝናናል፣ ከዚያም የተረፈውን ለማስቀመጥ ያስባል። ነገር ግን ምንም አይተርፈውም። የሀብት ህግ ግን የሚለው በሌላ መልኩ ነው። በማንኛውም ገቢህ ላይ ቢያንስ 10 በመቶውን ወዲያውኑ ለወደፊት ኢንቨስትመንት መቆጠብ አለብህ። የቀረውን 90 በመቶ ደግሞ ለወጪዎች መጠቀም አለብህ። ሶስተኛው ህግ ወጪህን በንቃት መቆጣጠር ነው። ገንዘቤ ወዴት እየሄደ አላውቅም የምትል ከሆነ ሀብታም ልትሆን አትችልም። በየቀኑ የምታወጣውን ጥቃቅን ሳንቲም እንኳን መመዝገብ አለብህ። ማኪያቶ መጠጣት፣ ካርድ ወይም ሳታስበው ለትርፍ ነገር የምታወጣቸውን ወጪዎች ተደማምረው በትልቅነታቸው ኪስህን ያደሙታል። ወጪህን ካላወቅ ገንዘብህን ማስተዳደር አትችልም። አራተኛው ህግ ከስሜት ግዢ መራቅ ነው። ብዙ ጊዜ ዕቃዎችን የምንገዛው ስለሚያስፈልጉን ሳይሆን በወቅቱ በሚሰሙን የደስታ ወይም የድብር ስሜት ነው። ይህንን የገንዘብ ሌባ ለማስቀረት የ48 ሰዓታት ህግን ተጠቀም። አንድ የሚያስፈልግህን የቅንጦት ዕቃ ወይም ውድ ልብስ ለመግዛት ስትፈልግ ራስህን አቅበህ 48 ሰዓታት ታገስ። ከ2 ቀናት በኋላ ያ የነበረህ ከፍተኛ መግዛት ስሜት በራሱ ጊዜ ይጠፋል። ገንዘብህም ሳትፈልገው ሳይባክን በኪስህ ያርፋል። አምስተኛው ህግ ገንዘብ ላንተ እንዲሰራ ማድረግ ነው። ድሆች ለገንዘብ ሲሉ ሕይወታቸውን ሙሉ በሙሉ ይለፋሉ። ሀብታሞች ግን ገንዘባቸውን ሌላ ተጨማሪ ገንዘብ እንዲወልድ ያደርጋሉ። የቆጠብከውን ገንዘብ በባንክ ቁጠባ ሂሳብ ውስጥ ብቻ አታስቀምጠው። ምክንያቱም በየዓመቱ የገንዘብ የመግዛት አቅም ወይም ኢንፍሌሽን ስለሚቀንስ ያጠራከምከው ገንዘብ ዋጋ ያጣል። ይልቁንስ ያንን የተረፈን ገንዘብ ወደ ንግድ፣ ወደ አክሲዮን ወይም ወደ ትንንሽ የሥራ አማራጮች በመቀየር በሂደት እንዲያድግና እንዲያበዛልህ ማድረግ አለብህ። በጣም የሚገርመው ነገር እዚህ ላይ በተለይ በሙስሊሞች ላይ የሚጠቅም አንድ ሂጅራ ባንክ ነው ምናምን ያወጣው ነገር አለ። እሱም ምንድነው? የአክሲዮን ሽያጭ ከ15 ሺህ ጀምሮ እስከ 500 ሺህ ብር ድረስ ማለት ነው። አንድ ሰው ገንዘብ ካለው ከ15 ሺህ ብር ጀምሮ እስከ 500 ሺህ ብር ባለው ውስጥ አክሲዮን ይገዛል። ያ የገዛው አክሲዮን ባንኩ ወይ መኪና ይገዛበታል፣ ወይ ደግሞ ቦታ ይገዛበታል፣ ወይ ደግሞ ቤት ይገዛበታል። ከዛ በኋላ ባገኛችሁበት ትርፍ እንደገዛችሁት የአቅማችሁ መጠን እንደ አክሲዮናችሁ ማለት ነው ከትርፉ ትካፈላላችሁ። ይሄ ደግሞ በሃይማኖትም ምንም የሚያጋጭ ነገር የለውም፣ ሐላል ነው። ከትርፉ ትካፈላላችሁ ማለት ነው። ስለዚህ ይሄንን አማራጮች አውጧል ማለት ነው። አንድ ሰው ገንዘብ ካለው ገንዘቡን 2 ሚሊዮን ብር ቢኖረው ባንክ ላይ ቢያስቀምጠው ምንም ጥቅም የለውም። ምክንያቱም ባንኩ ነው የሚጠቀምበት እንጂ እናንተ ብዙ የምትጠቀሙበት ነገር የለም ማለት ነው። ያላችሁ ገንዘብ እንቅስቃሴ ሲያደርግ ነው እናንተ ተጠቃሚ የምትሆኑት። አሊያ ባንክ ላይ ብቻ ካስቀመጣችሁት ባንኩ ይጠቀምበታል ማለት ነው። ባንክ ላይ ያላችሁን ገንዘብ አወጣችሁ ስታንቀሳቀሱት ምን ይሆናል ማለት ነው? አሴት ይኖራችኋል ማለት ነው። ለምሳሌ 2 ሚሊዮን ብር ያለው ሰው ባንክ ላይ ቢያስቀምጠው ምንም ጥቅም የለውም። ግን መኪና ቢገዛበት ያ ምን ይሆናል? አሴት አለው ማለት ነው። መኪናው ተንቀሳቅሶ ተጨማሪ ገንዘብ ስለሚያስገኝ ማለት ነው። ስድስተኛው እና ከሁሉም በላይ የሆነው ትልቁ ህግ ደግሞ በራስህ እውቀት ላይ ኢንቨስት ማድረግ ነው። በዚህ ምድር ላይ ትልቁ ኢንቨስትመንት የራስን አይምሮ ማሳደግ ነው። ስለ ገንዘብ አያያዝ፣ ስለ ንግድ ሥራ መጽሐፎችን ማንበብ፣ ስልጠናዎችን መውሰድ፣ አዳዲስ ክህሎቶችን መማር፣
እውቀትህንና የአስተሳሰብ አቅምህን ሲጨምር ገንዘብ የመስራት የማሳደግና የማቆየት አቅምህ በዚያው ልክ እያደገ ይሄዳል ማለት ነው። እንግዲህ ህይወታችሁን የሚቀይሩት 6ቱ ወርቃማ የገንዘብ ህጎች እነዚህ ናቸው። ሀብታም መሆን የአንድ ቀን ተአምር ወይም የአጋጣሚ እድል ሳይሆን የዕለት ተዕለት ልማድና የዲሲፕሊን ውጤት ነው። ዛሬ ካየናቸው ህጎች ውስጥ አንተ በይበልጥ ወደ ተግባር መለወጥ የምትጀምረው የትኛውን ነው? መጀመሪያ ራስህን መክፈል ወይስ ወጪህን መመዝገብ? ሐሳብህን አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ህይወትን ቀያሪ ትምህርቶች እንዲደርሷችሁ ሁልጊዜም ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ የገንዘብ ጌታ ሁን። ጤና ይስጥልን።